ተመልካቾቻችን ከአንከር ሚዲያ የሚተላለፍላችሁን ስርጭት ነው የምትከታተሉት። በአማራ ክልል ያለውን የህዝብ ተጋድሎ በተመለከተ ወቅታዊውን መረጃዎች ለማካፈል ብቅ ብለናል። እንግዲህ በአማራ ክልል በተለያዩ አካባቢዎች ተጋድሎ እንደቀጠለ ነው። ዛሬ በተለየ ሁኔታ በደቡብ ወሎ ደሴ አቅራቢያ የፋኖ እንቅስቃሴ በስፋት እየተካሄደ ነው። ደሴ ዙሪያ ላይ የፋኖ ተጋድሎ በሚመለከት መረጃዎች እየደረሱ ነው። እሱን ጨምረን ሌሎች በአማራ ክልል ያሉትን ወቅታዊ ሁኔታዎች እንመለከታለን። በጣም አመሰግናለሁ። መስመር ላይ በጉዳዩ ዙሪያ የቀረበ መረጃ ያላቸውን እንግዳ አግኝቻለሁ። እስቲ ምንድነው ዛሬ በአማራ ክልል ያለው ሁኔታ? አመሰግናለሁ መሳይ። ዛሬ ታበር ላይ ውጊያ እየተካሄደ መራኛ እና ሬማ ላይ ከፍተኛ የሆነ በፋኖች ተጋድሎ እየተካሄደ ነው ያለው። ካራምሽግ በዛሬው ዕለት በፋኖ እጅ ወድቃለች። ሸዋሮቢት፣ ደብረሲናና ደብረ ብርሃን መንገዶች ተዘጋግተው ከፍተኛ የሆነ ውጥረት ያለበት ሁኔታ ነው ያለው። ወደ ጎጃም ስንሄድ አገዛዙ የጎጃምን ፋኖ ቀጥቅጬ አንገት አስደፋለሁ የሚል ዘመቻ መክፈቱ የሚታወቅ ነው። ያም ሆኖ ትላልቅ ከባድ መሳሪያዎችን እየተጠቀመ ህዝብ እየጨፈጨፈ ያለበት ሁኔታ ቢኖርም በዛሬውም ዕለት ከደብረ ማርቆስ ወደ ደንበጫ የሚሄድ አማኑኤል አካባቢ ውጊያ እየተካሄደ ነው። ከደንበጫና በፍኖተ ሰላም መካከል ያለች ጂጋ የምትባል ታሪካዊና ከፍተኛ ስትራቴጂክ የሆነች ቦታ ላይ ከባድ ውጊያ ተደርጎ ዛሬው ዕለት ጂጋ በፋኖ እጅ ወድቃለች። እንግዲህ ጂጋ ለየት የሚያደርገው ከባህር ዳር በቡሬ ወደ ፍኖተ ሰላም የሚመጣበት ትልቁ መንገድ ያለበት፣ ከአዲስ አበባ ደግሞ በሉማሜ ደብረ ማርቆስ አድርጎ ወደ ደንበጫ የሚሄድበት ትልቁ መንገድ የሚገናኝበት፣ ወደ ሰሜን ደግሞ ወደ ዳሞት የሚወስድ ስትራቴጂክ የሆነች ቦታ ነች። ያቺ ቦታ በዛሬው ዕለት በጂጋ በፋኖ እጅ ወድቃለች ማለት ነው። ምስራቅ ብንሄድ ደግሞ ሞጣ ላይ ከፍተኛ ተጋድሎ እየተካሄደ ነው። አንድ ጊዜ የፋኖ ኃይል ይበረታል፣ ሌላ ጊዜ ደግሞ በከባድ መሳሪያ የመታ መከላከያ የኃይል ሚዛኑን የያዘ የሚመስልበት ሁኔታ አለ። ደብረ ወርቅ ላይ ያው ትልቅ የሆነ ተጋድሎ እየተካሄደ ነው። ሌላው ከመርጦ ለማርያም ተነስተን ወደ ሰኞ ገበያ እና ወረያ ወደሚባለው ቦታ፣ ይሄ እንግዲህ ወደ ምዕራብ ወሎ ወደ መካነ ሰላም የሚወስደው ትልቁ መንገድ ነው። እሱ ላይም የፋኖ እጅ ጠንክሮ ፋኖ የበላይነቱን የያዘበት ሁኔታ ነው ያለ። ወደ መሀል ያለውም ደግሞ ደጋዳሞት ፈረስ ቤትና ቋሪት ላይም ተጋድሎ አለ። ከባድ መሳሪያዎችን አገዛዙ እየተጠቀመ ነው። በአጠቃላይ የጎጃም ምድር ከፍተኛ የሆነ ሬዚስታንስ ያለበት ነው። ህዝቡ የሚታወቅ ነው። በጣሊያን ዘመንም የምናውቀው ነው። የበላይ ልጆች ናቸው እና አመርቂ የሆነ ተጋድሎ እያደረጉ ያሉበት ሁኔታ ነው ያለ። ወደ ጎንደር ስንሄድ ጎንደር ከተማ ላይ ትናንትና ዕለት በተደረገ አዘዞ አካባቢ የፖሊስ አዛዥና ሌሎች ያገዛዙ ኃይሎች ላይ በተደረገ ደፈጣ ውጊያ ከፍተኛ የሆነ ጥቃት ነው የተካሄደው። ያገዛዙ ኃይሎች ተመተዋል። ከዛ ጋር ተያይዞ አንዳንድ ቦታዎች ላይ እንደ አይምባ አካባቢም በጎንደር ከተማ ዙሪያ ላይ ነው ውጥረቱ አይሏል። ወደ ደቡብ ጎንደር ስንሄድ እስቴ ላይ ሚኒሻዎች ተመተዋል። ስማዳ ላይ የብልጽግና ኃይል እየሸሸ ያለበት ነው። የደቡብ ጎንደር ደራ ላይ በዛሬው ዕለት የደፈጣ ውጊያ ተደርጓል። ወረታ ደብረታቦር ነፋስ መውጫ መንገድ ቀጥታ ወደዚህ ወደ ወሎ የሚወስደው መንገድ ላይ ከፍተኛ የሆነ የደፈጣ ውጊያ እየተካሄደበት፣ አንዳንድ ቦታዎች ደግሞ ከብልጽግና አገዛዝ ነጻ እየወጡ ያሉበት ሁኔታ ነው። እንግዲህ ወሎ ላይ ያለውን እንመልከት። ዛሬ ትልቁ በሰፊው የተነሳ ያለው ወሎ ያለው ጉዳይ ነው። ወሎ በጣም ቀዝቃዛ የሆነ እንቅስቃሴ ነበር። አሁን ግን ተጋጉሏል። ደሴ ባሩዱ እየሸተታት ነው። እስቲ ምንድነው ያለው? እሱ በጣም የሚገርም ነገር ነው። ፋኖ ትግል ከመቼውም በላይ ያስደነቀን ያስደመመን ነገር እንዴት እየተናበቡ እንደሚሰሩ የሚገርም ነው እና ደሴና ኮምቦልቻ በዛሬው ዕለት በከፍተኛ ውጥረት ላይ ነው ያለ። የፋኖ አመራሮች ለደሴና ለኮምቦልቻ ህዝብ ጥሪ እያቀረቡ ያለበት ነው። ምንድነው ከላይ ከሰሜን ወሎ ብንነሳ ራያና ቆቦ ላይ የደፈጣ ውጊያ እየተደረገ፣ ላቂት ላይ ከፍተኛ ውጊያ እየተደረገ፣ ቲራ በአሁኑ ሰዓት በፋኖ እጅ የወደቀችበት ነው። አምባሰልና ወገን ጤና አካባቢ ላይ ከፍተኛ ተጋድሎ እየተካሄደ፣ ደለንታ ፀሐይ መውጫ ላይ የምስራቅ ፋኖ ተቆጣጥሮታል። በአሁኑ ሰዓት እንግዲህ ወገን ጤና ደግሞ ሙሉ ለሙሉ በፋኖ እጅ ወድቋል። ይሄ እንግዲህ በሰሜን ምዕራብ ነው ከደሴ ተነስተን ነገሩን ብናየው። በቀጣይ ደግሞ ስንመለከት ወልዲያ ነው።
ከላይ ከሰሜን የሚመጣው ትልቁ መንገድ ወልዲያ ነው። ወልዲያ ዙሪያው በሙሉ በከበባ ውስጥ ሆኖ የከባድ መሳሪያ ውጊያ እየተካሄደ ነው። መርሳ ላይ ፋኖ የበላይነቱን እጁን ይዟል። መርሳ አንዳንድ የሚያደናግሩ ወረቀት አገዛዙ የክርስትናና የእስልምና ጦርነት ለማስመሰል ዛሬ ሲበትን አድሯል። ነገር ግን ህዝቡ ዞር በል ነው ያለው። ከዛ ወጠን ወደ ውጫሌ ነው። ውጫሌ በዛሬው ዕለት የውጫሌውን ነገር ትልቅ ምሳሌ ሊሆን ይችላል። የዛሬ ሳምንት አካባቢ በፋኖ እጅ ወድቆ ነበር። አገዛዙ የከባድ መሳሪያ ሲተኩስ ከተማውን ሲያስጨንቅ የፋኖ አመራሮች የወሰኑት ውሳኔ ወጣ ብለው እንዲቆዩና ሁኔታዎችን አጥንተው እንደገና ነው ውጫሌ በፋኖ እጅ ወደቀው። ከዛ ደግሞ ቀጥለ ወደ ምትሄደው ከውጫሌ ወርደ ወደ ወርጌሳ ነው። ዛሬ ደግሞ ወርጌሳ በፋኖ እጅ ወድቋል። እንዲህ አምባሰል ወደ ላይ ስንሄድ ቅድም እንደተነጋገርነው ከአምባሰል ወደ ውጫሌ የሚወስደው መንገዱን በፋኖ እጅ ነው የወደቀው። የሐይቅ ከተማ ደግሞ ዛሬ እስከ ተወሰነ ሙሉ ለሙሉ ተይዞ ሊሆን ይችላል፣ ግማሹ የሚሆነው በፋኖ እጅ እንደወደቀ ነው። ሐይቅ እንግዲህ መሳይ ከደሴ 27 ኪሎ ሜትር ርቀት ላይ ያለ ነው። ከሐይቅ ደግሞ ወደ ምዕራብ ደቡብ ምዕራብ ያለችው ኩታበር ላይ ውጊያ እየተካሄደ ነበረ። ፋኖ አሁን ወደ አመሻሹ ላይ ከተማዋን እየተቆጣጠረ እንደሆነ ነው። በጣም የሚያስደንቅ ደግሞ ከሱ ከኩታበር ወደ ደቡብ ከደሴ በሰሜን በኩል ያለው በሩ ሜዳ ላይ 13 ኪሎ ሜትር በታች ነው። እንግዲህ ከደሴ የቶክስ ድምጽ እየተሰማ ደሴ ውስጥ ሽብር እየተከባ ነው። ወረባቦን ፋኖ ተቆጣጥሮታል። ወረባቦ ማለት ከጭፍራ የአፋር መስመር ስትራቴጂካል ከሆነችው ቦታ ላይ በቅርብ ርቀት የእግር ጉዞ ርቀት ላይ ያለ ነው። አመጣጡ ምንድነው? ወደ ባቲ መጡ ኮምቦልቻን ቀለበት ውስጥ የማስገባት በሁሉም ነው እና ደሴ በአሁኑ ሰዓት ከፍተኛ ውጥረት ነው። የብልጽግና አገዛዝ ስብሰባ አደርጋሉ ብሎ ለካድሬዎች ያለውን አንስቶ ወደ ኮምቦልቻ እንዳዞረ ነው የሰማ ነው። ከዛ ኮምቦልቻ በሚገርም ሁኔታ ሀርቦ ማለት እንግዲህ ደቡብ ማለት ወደ አዲስ አበባ የሚወስደው ነው። እሱ ላይ የደፈጣ ውጊያ እየተካሄደ ነው በፋኖች። እንግዲህ በሌላም አቅጣጫ እንዴት አድርጎ ቆርጠው እየመጡ እንደሆነ ለማሳየት ነው። ሌላው ደግሞ እንግዲህ ከደሴ ወደ ደቡብ ምዕራብ ያለውን ሁኔታ እንቅስቃሴዎች ብንሄድ መካነ ሰላም ላይ ከፍተኛ ውጥረት እንዳለና መንገዶች እንደተዘጋ፣ የመቅደላ ውጊያ እንደቀጠለ፣ ወግዲ ሙሉ ለሙሉ በፋኖ ቁጥጥር ስር እንደዋለች፣ ጃማ፣ አሁን ተገኝ፣ ከለላ፣ ወሬሉ እነዚህ ሁሉ በፋኖ እጅ እንደሆኑ እንግዲህ ይሄ ከደቡብ ሀረቡ ደቡብ ምስራቅ ሲሆን እነዚህ ደግሞ ደቡብ ምዕራብ ናቸው እና ደሴና ኮምቦልቻን መሀል ውስጥ በማስገባት በፋኖ እጅ ደሴን ኮምቦልቻን ለማስገባት ነው ስትራቴጂው እና በጣም አስደናቂ ተአምር የሚያስገኝ ስራ እየተሰራ ነው። መሳይ እንግዲህ አሁን የምንረዳው በአብዛኛው ከተወሰነ ወደ ታች የኦሮሚያ ልዩ ዞን እንደ ከሚሴ ከአጣዬ በቀር አብዛኛው የደቡብ ወሎ አካባቢ የፋኖ እንቅስቃሴ በስፋት እንደሚታይ ነው እንግዲህ ከሪፖርቱ መረዳት የሚቻለው። ይሄ ምን ያህል የትግሉን ደረጃ ከፍ ያደርጓል? እንግዲህ ደቡብ ወሎ በተወሰነ ደረጃ የብልጽግና አገዛዝ የሚንቀሳቀስበት ቦታ ነው። አሁን ይሄ ፋኖች እንቅስቃሴ በስፋት የሚከናወንና እንደ ሌሎቹ አካባቢዎች ተጠናክሮ የሚቀጥል ከሆነ አገዛዙ ወደ ሰሜን ኢትዮጵያ የሚኖረው አጠቃላይ ህልውና አደጋ ላይ የሚወድቅበት ይመስለኛልና እንደው ይህ ምንን ያሳያል? ወሎ ላይ በተለይ ደቡብ ላይ የሚደረገው እንቅስቃሴ በአጠቃላይ የአማራ ክልል ከብልጽግና እጅ የጸዳ መሆኑን ብልጽግና የአማራን ክልል መቆጣጠር የማይችልበት ደረጃ በአስተማማኝ ሁኔታ መድረሱን የሚያሳይ ነው። ቀደም ሲል እንዳልኩት የፋኖቹ እንቅስቃሴ በጣም የሚያስደምመው ለምሳሌ በጎጃም ምስራቅና ምዕራብ ጎጃም ላይ በከፍተኛ መሳሪያ ታጥቆ ሲመጣ ፋኖች የኮንቬንሽናል ጦርነትን አይደለም የመረጡ እየተናበቡ ስለሚሰሩ በአብዛኛው የደፈጣ ውጊያ ውስጥ ነው የገቡ። እንግዲህ የደፈጣ ውጊያ እንደሚታወቀው የትግራይን ጦርነት እንኳን እንደምሳሌ ብንጠቀም 3 ሳምንት ባልሞላ ጊዜ ውስጥ ነው መቀሌ የተገባው። ነገር ግን የደፈጣ ውጊያ ከዛ በኋላ የነበረውና ያስከተለውን እናውቃለን። ፋኖ ስትራቴጂ በጣም በረቀቀ ስልታዊ በሆነ ሳይንሳዊ በሆነ በተናበበ የሚሰራ የፋኖን ትግል እዛ ጎጃም አካባቢ ላይ ሲጠብቁት
በከፍተኛ መናበብ ወደ ደሴ ሽፍት አድርጎ ደሴና ኮምቦልቻ መሃል ውስጥ በማስገባት ከሰሜን ወሎ ተነስቶ በምዕራብ ወሎ፣ በምስራቅ፣ በደቡብ እና በምዕራብ ደቡብ አካባቢ በመንቀሳቀስ የደሴንና የኮምቦልቻን ከተማ የስበት ማዕከል በማድረግ ከበባ ውስጥ በማስገባት ነው እንግዲህ አንጸባራቂ የሆነ ድል እየተገኘ ያለው እና